የኩላሊት ጠጠር አሟችሁ ያውቃል? የኩላሊት ጠጠር ያመማችሁ ሆናችሁ ይህን ቪዲዮ ያያችሁት በደንብ አድርጋችሁ ህመሙን ታውቁታላችሁ በእርግጠኝነት። የኩላሊት ጠጠር ህመም አንዳንድ ሰዎች እንደውም ሲገልጡት በቃ ላይክ የእርግዝና ህመም ወይ የምጥ ህመም ራሱ ይሻላል የሚለዋሉ። በጣም ከባድ የሆነ ህመም የማያስቆምጥ አይነት ከባድ ህመም ይዘው ነው ወደ ኢመርጀንሲ የሚመጡት ብዙ ጊዜ። ነገር ግን የሚገርማችሁ ነገር ይሄ የኩላሊት ጠጠር ህመምን ወዲያው ታክሞ ወይ ማስታገሻ ወስደን የጠጠር ሳይዙ በጣም ገና ስለሆነ ምናምን በሚል ከህክምና ቦታ መመለስን እንጂ ኩላሊት ጠጠር የሚያባብሱ ምግቦችን ማቆም አለማቆም ላይ ብዙ ጊዜ ትኩረት አይሰጠው። ስለዚህ ዛሬ የምነግራችሁ የኩላሊት ጠጠር ካለባችሁ በተለይ እንደዚሁም ለኩላሊት ጠጠር ተጋላጭ ናችሁ ከተባላችሁ 10 የኩላሊት ጠጠር የሚጨምሩ ወይም ደግሞ የሚያባብሱ ምግቦችን ማቆም ያለባችሁ ወይም ደግሞ መቀነስ ያለባችሁን ምግብ ነው። እስከ መጨረሻው አብራችሁን ቆዩ። የምዘረዝራቸው ምግቦች በተለይ በመጨረሻ ያስቀመጥኩላችሁ ምግብ በየቀኑ የምንበላው ምግብ መሆኑ ስታስቡት በጣም ትገረማላችሁ። እንኳን ደህና መጣችሁ። ዶክተር ታሪኩ እባላለሁ። የዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። በዚህ ቻናል ማንኛውም አይነት የጤና ጉዳዮችን እንወያያለን። በተለይ ደግሞ በሽታ መከላከል ላይ ያተኮሩ፣ ስነ ምግብ ላይ ያተኮሩ በሽታዎችንና እንደዚሁም አጠቃላይ ጤና ጋር የተገናኙ ጉዳዮችን በጥልቀት እንዳሰሳለን። ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት ማድረግ ደግሞ እንዳይረሳ። ወደ ቪዲዮ እንግባ። የመጀመሪያው ጣፋጭ መጠጦች ናቸው። የሚገርማችሁ ጣፋጭ መጠጦች በጣም ብዙ ጊዜ አስተውላችሁ ከሆነ ሰዎች ምንም ያን ያክል ለኩላሊት ጠጠር ብለን የምንነግራችሁ ወይም ደግሞ የኩላሊት ጠጠር ብላችሁ የምታስቡት ውሃ መጠጣትን። ነገር ግን የምንጠጣው ውሃ ምንም ጥያቄ የለውም የኩላሊት ጠጠር እንዳይፈጠር ሊረዳን ወይም ሊከላከል ይችላል። ትኩረት ማድረግ ያለባችሁ ግን የምትጠጡትን ውሃ ብቻ አይደለም፣ ሌሎች የኩላሊት ጠጠርን ሊያባብሱ የሚችሉ መጠጦችንስ መጠጣት አቁማቸዋለሁ የሚለው ደግሞ ወሳኝነት አለው። ስለዚህ እነዚህ ጣፋጭ መጠጦችን የምትጠጡ ከሆነ በተለይ ለስላሳ መጠጦች እንደ ኮካ፣ ሚሪንዳ፣ ስፕራይት ምናምንላቸው ለስላሳ መጠጦች፣ ሌሎችም አይነት የታሸጉ ጣፋጭ መጠጦች የኩላሊት ጠጠር እንዲባባስ ያደርጋል። በነገራችን ላይ ተመራጭ የሆነው መጠጥ ምንድን ነው ካላችሁ ታዲያ መጠጣት የሚገባችሁ ለኩላሊት ጠጠር ተመራጭ የሆነው ውሃ ነው። ውሃ ለሌላም ጤና እንደምንመክረው ሁሉ ለኩላሊት ጠጠር የሚመከር ሲሆን እንደዚሁም ደግሞ ይህንን ውሃ ምናልባት ብዙ መጠጣት አልችልም፣ ውሃ ያስጠላኛል የምትሉ ሰዎች ፍሌቨር ለማድረግ ቫይታሚን ሲ በውስጡ አለው፣ በዛውም ደግሞ ሃይድሬሽን ነው። ስለዚህ ሎሚ መጠቀም ትችላላችሁ። በቀጣይ የምነግራችሁ ደግሞ በጣም ብዙዎቻችሁ እንግዲህ ኢትዮጵያዊ ሆነን የማንጠቀመው የለንም፣ ብዙዎቻችሁ ትገረማላችሁ። በ9ኛ ላይ ያስቀመጥኩላችሁ ጨዋማ የሆኑ ምግቦችና ወይም ጨው የበዛባቸው ምግቦች ናቸው። ጨው የበዛበት ምግብ በምንበላበት ጊዜ ሰውነታችን ላይ ወይም በደም ስራችን ላይ የሶዲየም መጠን ከፍ ማለት ይጀምራል። ይሄ የሶዲየም መጠን ከፍ በሚልበት ጊዜ ደግሞ ሽንት ላይ ብዙ የሆነ ካልሽየም እንዲወጣ ያደርጋል ኩላሊት። ስለዚህ ካልሽየም ደግሞ ሽንት ላይ መጠኑ በሚጨምርበት ጊዜ ክሪስታል ፎርሜሽን ወይም የጠጠር አይነት መፈጠር ወይም መጨመር ይጀምራል ማለት ነው። በዚህ አማካኝነት ነው እንግዲህ ጨው ያላቸው ምግቦች መመገብ ጠጠር እንዲፈጠር የሚያደርጉ። ምንድነው የሚመከረው? ጨው እንድታቆሙ አይደለም፣ የጨው መጠናችሁን ምግባችሁ ላይ መቀነስ ይኖርባቸዋል። በተለይ ደግሞ ጠጠር ያለባችሁ ሰዎች ይሄንን ታሳቢ ማድረግ አለባችሁ። እንግዲህ ቀጣይ ደግሞ የምትሰሙት በጣም ልትደነቁ ትችላላችሁ። እንዴ ጤናማ ምግብ አይደል እንዴ ብሉ እያላችሁን አይደል እንዴት ይከለከላል የምትሉት ሊሆን ይችላል። በ8ኛ ደረጃ ያስቀመጥኩላችሁ ቆስጣና ሌሎች በኦክዛሌት በሚባል ሞለኪውል ከፍ ያሉ ምግቦች ናቸው። እንግዲህ ቆስጣ አንድ በቬጂቴብል ወይም ደግሞ አትክልት ውስጥ የሚመደብ ቅጠል ምግብ ሲሆን ይሄ ቅጠላቅጠል በጣም ለብዙ የጤና ሁኔታዎች የሚመከር ምግብ ነው። ምናልባት ድርቀት ላለብን በጣም ልንመክረው እንችላለን። ቫይታሚኖች ያስፈልገናል በሚል እንደዚሁም ለግፊት፣ ስኳር፣ ለብዙ የጤና ሁኔታዎች ሁሉ ተመራጭ ጤናማ ምግብ ነው። በውስጡ ብዙ ቫይታሚኖች፣ ሚነራልስ ያለው ምግብ ነው። ነገር ግን የሚደንቀው ነገር ከፍተኛ የሆነ የኦክዛሌት መጠን አለው። ስለዚህ ኦክዛሌት እንግዲህ በጣም ኮመን ከሆኑት የጠጠር አይነቶች ውስጥ አንዱ ነው። በተለይ የጠጠር አይነታችሁን አውቃችሁ በኦክዛሌት የመጣ ነው ከተባላችሁ ፈጽሞ ይሄንን ምግብ መቀነስ ይኖርባችኋል ማለት ነው። አሁን በቀጣይ የምነግራችሁ ምግብ ላይ ደግሞ የበለጠ ልትገረሙ ትችላላችሁ። በ7ኛ ላይ የተቀመጠው ለውዝ እና የለውዝ ዝርያ የሆኑ ቅባታማ እህሎች ናቸው። እንግዲህ ለውዝ በጣም ጤናማ የሆነ በውስጡ ቫይታሚኖች፣ ፕሮቲን፣
ቅባት እንደዚሁም ደግሞ ሚነራልስ ወይም ማዕድን ያለው በጣም ተመራጭ ምግብና ብዙዎቻችን በተለያየ አይነት መንገድ በተለይ እንደ ስናክስ አይነት ነገር አድርገን በቆሎ መልክ ሊሆን ይችላል፣ ዳቦዎች ላይ በመቀባት ሊሆን ይችላል የምንጠቀመው ምግብ ነው አይደለ? ነገር ግን አሁን ይሄ ምግብ ጤናማነቱ ላይ ጥርጣሬ የለውም። ይህንን ምግብ እንድታቆሙም አይደለም። ነገር ግን የኩላሊት ጠጠር ያለባችሁ ሰዎች መጠኑ ላይ መጠንቀቅ ያስፈልጋል። በየጊዜው መመገብ ከሌለባችሁ ምግቦች ውስጥ ራሳችሁ መመደብ አለባችሁ። ምክንያቱም ደግሞ ለውዝ በውስጡ ባለው ከፍተኛ የሆነ የኦግዛሌት መጠን ነው። እንግዲህ ቅድም እንደነገርኳችሁ ኦግዛሌት አንዱ የጠጠር አይነት ነው ከብዙ አይነት የጠጠር አይነቶች ውስጥ። ስለዚህ በኦግዛሌት አይነት የሚመጣ የኩላሊት ጠጠር ከሆነ የበለጠ እያባባሳችሁት ነው። እናንተ ውሃ ልትጠጡ ትችላላችሁ፣ በየጊዜው ማስታገሻ እየወሰዳችሁ፣ ነገር ግን የጠጠሩን መጠን እየጨመራችሁ ትመጣላችሁ። ኢቭን ሕክምና አድርጋችሁ ከነበረ ሌላ ድጋሚ ጠጠር የማምጣት እድልን እየጨመራችሁ ትሄዳላችሁ። በቀጣይ የምሰሙት ደግሞ የባሰ በነገራችን ላይ እየጨመረ ነው የሚሄደው። ቁጥሮቹን እየቀነስን ስንመጣ ቶፕ እየሆኑ ነው የሚገርሙትና ትገረማላችሁ። በተለይ የእንስሳት ፕሮቲን በጣም ጥሩ ነው ብላችሁ ፕሮቲን የምትመገቡ ሰዎች ውስጥ ነው። 6ኛ ቀይ ስጋ። እንግዲህ ቀይ ስጋ በውስጡ ከፍተኛ የሆነ ቫይታሚን ቢ12 አለው፣ አይረን አለው፣ እንደዚሁም በፕሮቲን የበለጸገ በጣም ጤናማ የሆነ ምግብ ነው። ነገር ግን በጣም መረዳት ያለባችሁ ነገር አሁን ቀይ ስጋን አቁሙ ሳይሆን ይሄ ሁሉ ንጥረ ነገር እያለው በጣም ጠቃሚ የሆነ ምግብ ሆኖ እያለ ነገር ግን በውስጡ ባለው ከፍተኛ የዩሪክ አሲድ መጠን አማካኝነት በተለይ ቅድም ኦግዛሌት እንዳለው የዩሪክ አሲድ አይነት ጠጠር ያለባችሁ ሰዎች ግን አይመከርም። ስለዚህ የኩላሊት ጠጠራችሁን የበለጠ እያባባሳችሁት እየሄዳችሁ ነው። በመጠኑ መመገብ ያስፈልጋል። በተቻለ አቅም ተደጋጋሚ ባይሆን እና አማውንቱ ወይም መጠን ፖርሽኑ በጣም ዝቅተኛ መሆን አለበት። ይሄ አንዱ የዩሪክ አሲድ ጠጠርን ስለሚያባብስባችሁ። ቀጣይ ያለው በጣም የሚገርመው በተለይ ሰፕልመንት ዝም ብላችሁ እንደፈለጋችሁ የምትወስዱ ያለ ሐኪም ትዕዛዝ በቃ ወይ ደከመኝ የምግብ ፍላጎት ይቀንሷል በቃ ሰፕልመንት ከውጭ ተልኮልኝ ምናምን ብላችሁ የምትወስዱ ሰዎች ይሄ በጣም ጠቃሚ ነው ለእናንተ። በ5ኛ ደረጃ የተቀመጠው ቫይታሚን ሲ ሰፕሊመንት በከፍተኛ ዶዝ በተለይ የምትወስዱ ሰዎች። እንግዲህ ቫይታሚን ሲ ስንል ይሄ ቫይታሚን ሲ ከአትክልት የሚገኙ በተለይ ከፍራፍሬ ደግሞ የሚገኙ እንደ ብርቱካን፣ ሎሚ በተፈጥሮ የምናገኘውን ቫይታሚን ሲ እያልን አይደለም። ነገር ግን በከፍተኛ ሁኔታ ለሰፕሊመንት መልክ ብላችሁ የምትወስዱት ከባድ የሆነ ወይም ከፍ ያለ ዶዝ ያለው የቫይታሚን ሲ መጠን የምትወስዱ ከሆነ ግን ለኩላሊት ጠጠር የተጋለጣችሁ ነው የምትሆኑ። የዚህ ችግሩ ምንድነው? ቫይታሚን ሲ በሰውነታችን በጣም ከፍ በሚልበት ጊዜ እንግዲህ ቫይታሚን ሲ ሰውነታችን በራሱ ወደ ኦግዛሌት ይቀይረዋል። ቅድም እንዳልኳችሁ እንግዲህ ኦግዛሌት ደግሞ ለጠጠር መፈጠር ከፍተኛ አስተዋጽኦ ያደርጋል ብለናል። ስለዚህ የኦግዛሌት ጠጠር እንዲፈጠር ያደርጋል። ኤክሰስ የሆነው ደግሞ በሰፕሊመንት የሚመጣ እንጂ በእነዚህ ሲትረስ ፍሩት ምንላቸው ወይም በፍራፍሬዎቹ እንደነ ብርቱካን፣ ሎሚ የሚመጣውን ማለት እንዳልሆነ እንድትገነዘቡ ፈልጋለሁ። በ4ኛ ደረጃ ያስቀመጥኩላችሁ ፕሮሰስድ የሆነ ሚት ነው። ቅድም ስጋ ብያቸዋለሁ። ይሄኛው ደግሞ ፕሮሰስ የሆኑ ምግቦች ናቸው። እንግዲህ ፕሮሰስ የሆነ ሚት ስንል በሳንዱች መልክ ወይ በበርገር፣ ቢፍ፣ ቺዝ እያደረግን የምንመገባቸው ምግቦች አሉ አይደለ? ስለዚህ እነዚህ ስጋዎቹ ራሱ ደግሞ ፈርዘር ፋብሪካ ፕሮሰስ ተደርገው ሲመጡ ደግሞ የበለጠ ለኩላሊት ጠጠር የመጋለጥ እድላችን ይጨምረዋል። በቀጣይ ባለው ምግብ ወይም በ3ኛ ላይ ባስቀመጥኩላችሁ በእርግጠኝነት የዚህ ምግብ ወዳጅ ከሆናችሁ ደግሞ እንዲህ ምን እያልክ ነው ልትሉ ትችላላችሁ። ቸኮሌት ነው። እንግዲህ ቸኮሌት በጣም የምትወዱ ሰዎች አዝናለሁኝ። በውስጡ እንግዲህ ኦግዛሌት ጠጠር በተለይ የምትፈሩ ሰዎች ወይም የሱ አይነት ጠጠር ያለባችሁ ሰዎች በፍጹም አይመከርም። ስለዚህ መጠኑን በጣም በትንሹ እንግዲህ የምትወዱትን ቸኮሌት አቁሙ ማለት እንኳን ባልችል ቢያንስ በመጠኑ መመገብ ይኖርባችኋል። በቀጣይ የምነግራችሁ ደግሞ ምናልባት በጣም ልትደነግጡ ትችላላችሁ። እንዴ ብዙ ሐኪሞች አቁም ብለው የለ እንዴ ልትሉ ትችላላችሁ። በተለይ እድለኛ የምትሆኑ ሰዎች ኦግዛሌት እንደሆነ ጠጠር ያለባችሁ ከሆነ ወይም የኦግዛሌት እንደሆነ ካወቃችሁ ተቃራኒ ነው። በ2ኛ ደረጃ ያስቀመጥኩላችሁ እንግዲህ በካልሲየም የበለጸጉ ምግቦችን ማስወገድ ለኩላሊት ጠጠር ይዳርጋል። እንዴ ተቃራኒ ነው ልትሉ ትችላላችሁ። በእርግጠኝነት እንግዲህ ወተት፣ እርጎ፣ አይብ የምንላቸው በካልሲየም የበለጸጉ በተለይ እነዚህ የወተት ተዋጽኦ ምግቦች የምንላቸው የኩላሊት ጠጠርን ካልሲየም ላለው ሊያጋልጡ ይችላሉ በሚል እንድታቆሙ ሊመከሩ ይችላሉ። ነገር ግን የኦግዛሌት ጠጠር ካለባችሁ በተቃራኒ እንደውም ይመከራል። ይሄ ደግሞ ምንድነው? አንጀታችን ላይ ኦግዛሌትን እንደውም አብዞርብ እንዳይሆን ወደ ደም ስራችን እንዳይገባ በማድረግ ትልቅ አስተዋጽኦ ያደርጋሉ። ስለዚህ ኦግዛሌት ጠጠር ያለባችሁ እንደውም ካልሲየም ያላቸው ምግቦች እነዚህ የወተት ተዋጽኦ ምግቦችን የበለጠ
መጠቀም ይኖርባቸዋል። በቀጣይ ያለው በጣም በሚደንቅ ሁኔታ የትኛውም አይነት ዩሪክ አሲድ የሚሆን የኦክዛሌት አይነት ወይ በካልሽየም የሚመጣ የጠጠር አይነት ቢሆን እንኳን ሶስቱንም ማገዝ የሚችል ነው። ስለዚህ የትኛው ነው ጠጠር እንዲፈጠር የሚያደርገው ካላችሁ በቂ ውሃ አለመጠጣት ነው። እንግዲህ በአንደኛ ደረጃ ላይ ተቀመጠው እንግዲህ በቂ ውሃ አለመጠጣት ሶስቱም አይነት የጠጠር አይነቶችን እንዲፈጠር ያደርጋል። ይሄም የሚሆንበት ምክንያት ምንድነው? እንግዲህ ሽንታችን ኮንሰንትሬትድ ይሆናል። ልክ አሁን ለምሳሌ አንድ ማንኪያ ጨው የሆነች ትንሽዬ ዕቃ ላይ በውሃ ብናደርግ ጨው በጣም እንደሚበዛው ሁሉ ልክ ደግሞ ሰፊ የሆነ ጆግ ነገር ላይ ደግሞ ያችኑ አንድ ማንኪያ ብናደርግ ጨው ቴስት የምናደርገው በጣም አነስተኛ ነው። ስለዚህ ሽንታችን ውሃ ባልጠጣን ቁጥር ኮንሰንትሬትድ ይሆናል። ልክ አንድ ማንኪያ ትንሽዬ የሻይ ወይም ደግሞ የቡና ስኒ ላይ እንዳደረግነው ጨው ብዙ እንደሚሆንብንና ትልቅ ላይ አድርገነው ደግሞ እንደሚበዛ እንደሚቀጥን ሁሉ ሽንታችን በጣም ኮንሰንትሬትድ በሆነ ቁጥር የመጣበቅና አሁን ያልናቸው ኦክዛሌት፣ ካልሽየም፣ ዩሪክ አሲድ የምንላቸው የመያያዝ እድላቸው ከፍተኛ ነው። ስለዚህ ጠጠር የመፈጠር እድሉ ከፍተኛ ነው። ስለዚህ ምንድነው ማድረግ ያለባችሁ? በቂ የሆነ ውሃ መጠጣት የትኛውንም አይነት የጠጠር አይነቶች ለመከላከልም ሆነ መጠናቸውን ከመጨመር እንደዚሁም እንዲወጣ ሁሉ በማገዝ ይረዳችኋል ማለት ነው። እንግዲህ እስካሁን የነገርኳችሁ 10 ምግቦች ትኩረት እንድታደርጉ የምንፈልገው አንደኛ የተመጣጠነ እንድታደርጉ እንጂ ሪስትሪክት እንድታደርጉ አይደለም። ማለት ምግቦቹን እንድታቆሙ አይደለም። በጣም ጤናማ የሆኑ ምግቦች ናቸው የዘረዘርኩላችሁ። ነገር ግን እነዚህ ምግቦች በተደጋጋሚ የምትመገቡ ሰዎች ነገር ግን የኩላሊት ጠጠር ካለባችሁ ይሄንን ታሳቢ እንድታደርጉ ነው። ማለት አልፎ አልፎ መጠቀም የኩላሊት ጠጠራችሁን ያመጣል ወይም ያባብሳል ማለት አይደለም። ተደጋጋሚ ወዳችሁ ግን የምትጠቀሙት ከሆነ አሁን ከዘረዘርኩላችሁ ውስጥ በጣም በፍቅር የወደዳችሁት ካለና ጠጠራችሁን ግን የበለጠ ያባባሳባችሁ እንደሆነ ካላወቃችሁ ይሄ ቪዲዮ በጣም ጠቅሟችኋል ብዬ አስባለሁ። ላይክ፣ ሼር ማድረግና ኮሜንት ማድረግ እንዳይረሳ። ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። የኔ ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ ማድረግና እንደዚሁ ቪዲዮዎች ስለቅ እንዲደርሳችሁ ደግሞ የኖቲፊኬሽን ደውል ምልክቷን መጫን እንዳይረሳ። እስከዛው ቸር ቆዩ።